አልጋዬ ጫፍ ላይ ቁጭ ብዬ ከገዛ ሚስቴ አንደበት መዘሞቷን በጣም ተረጋግታና ረጋ ብላ እኔ ላይ ዚና እንደሰራች ወይም ዝሙት እንደሰራች ነገረችኝ። በጣም የሚገርመው ግን እኔ ያደረኩት ነገር ነው። ይሄ ድራማ አይደለም ሀውለት፣ እውነት ነው እየነገርኩሽ ያለሁት ብሎኛል ወንድሜ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እንደዚህ ቆንጆ ቶቦችን፣ አባያዎችን፣ ድሬአ፣ ጫማ፣ ቦርሳ፣ ሂጃብ፣ ማንኛውንም የሴት እቃ የምትፈልጉ እህቶቼ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ አድራሻዬ ቤተል ኤጄሞል 1ኛ ፎቅ እንገኛለን። ተቋ መስጂድ ዝቅ ብሎ ነው። ሀውለት ጋር ሳታዩ አባያ፣ ቦርሳ፣ ጫማ፣ ድሬአቶ እንዳትገዙ እያልኩኝ እናትና አባቴ 7 ልጆች ወልደዋል። እኔ ለቤተሰቤ መሀከለኛ ወይም ደግሞ 4ኛ ልጅ ነኝ ይላል ይሄ ወንድማችን። በጣም በብዙ ችግርና በብዙ ድህነት ውስጥ ነው ያደግነው። አባታችን ገና በልጅነታችን ነው የሞተው። እናታችን ናት ያሳደገችን። ከቤታችን ካሉ እህት ወንድሞቼ መሃል በፍጥነት ነጥሬ ወጥቼ የራሴን ኢኮኖሚ፣ የራሴን ኑሮ፣ የራሴን ድህነት ያሸነፍኩት እኔ ነኝ። የራሴ ብዬ የምልሽ ለነሱ ምንም ያደረኩት ነገር ስለሌለ ነው። እናቴንም ቢሆን ከስንት ጊዜ አንድ ጊዜ ደውልላታለሁ። እናት ግን እናት ናትና ሁሌም እየደወለች የደረስክ እንዴት ነህ ምን እያደረክ ነው እያለች ትጠይቀኛለች። እኔ ግን አንድ ቀንም ትኩረት ሰጥቼ ደውዬላት አላቅም። አልፎ አልፎ ስትዝ ስትለኝ ካልሆነ በስተቀር ወይ ስትጠፋብኝ ካልሆነ በስተቀር። ከዛ ውጪ ወንድም እህቶቼ በትንሽ ጊዜ ውስጥ ገንዘብ ማግኘት ስጀምር በትንሽ እድሜ ነው ከቤት የወጣሁት። አንዳንዴ ደውሉልኝ ነበር፣ ይፈልጉኝ ነበር። ነገር ግን ከኔ ምንም አይነት ምላሽ ሲያጡ እርግፍ አድርገው ትተውኝ ህይወትን በብቸኝነት መምራት ከጀመርኩኝ 18 ይላል ወንድማችን። በዚህ 18 ዓመት ውስጥ በወጣትነት የጥያቸው የወጣዋቸውን ቤቶች የረገጥኩት በጣም በጣት በሚቆጠሩ ጊዜያቶች ነው። ጭራሽ ወደዛ ሰፈር መሄድ አልፈልግም። ለምን እንደሆነ አላቅም። ግድ ሲሆንብኝ እናቴ ታመምኩኝ ብላ ስጨቀጭቀኝ ወይናና እየኝ ብላ ስትወተውተኝ ደጋግማ ስደውል ነው ለአያት አንድ አፍታ ገብቼ የምወጣው። ኢኮኖሚን በጣም ገንብቻለሁ። የራሴ አፓርትመንት አለኝ፣ የራሴ ቤት አለኝ፣ የራሴ ድርጅት አለኝ። በዚህ በስራ ሂደት ውስጥ እያለሁኝ ካገኘኋት አንዲት ሴት ጋር በፍጥነት ወደ ትዳር ገባሁኝ። እኔ በጣም ጥብቅና ቀጥተኛ ሰው ነኝ። ውጪ ላይ ብዙም ወደዚህ ወደዛ ማለት አልፈለኩም። ሳያት ወደድኳት። ለተወሰኑ ጊዜዎች አብሬያት በስራም በተለያየ ምክንያት የማሳለፍ እድሉ ገጠመኝ። ለትዳር ስጠይቃት ፈቃደኛ ሆነች። ቀለል ያለ ድግስ አደረኩኝ። ከዛም ተጋባን። አመንሽም አላመንሽም ሀውለት ሚስቴ እናቴን ወይም ደግሞ የተወለድኩበትን ቤት ያየችው ለ3 ጊዜያት ብቻ ነው። አንደኛ የተጋባን ጊዜ ለሰርግ፣ ሁለተኛ እናቴ መልስ ጠርታን፣ ሶስተኛ በምን ምክንያት እንደሆነ ብቻ አላቅም የእናቴ ቤት ሄዳለች። ከዛ ውጪ እናቴ ቤት ደርሳ አታቅም። እናቴም የኔን ቤት ያየችው ስትወልድ ሚስቴን አራስ ለመጠየቅ ነው ከአንድ እህቴ ጋር ሆና። ሌላ የወንድሞቼንም የእህቶቼንም ያሉበትንም ቤታቸውንም ኑሯቸውንም አላቅም። እነሱም ከአንዳንዶቹ ውጪ እናቴ አስገድዳ ጊዜያቸው ከመጣቻቸው እህት ወንድሞቼ ውጪ የት እንዳለሁም ምን እንደማደርግም አያውቁም። በእርግጥ እኔ ማደርገውን ያለሁበትን ደረጃ ሁሉ ከእናቴ እንደሚሰሙ አውቃለሁ፣ እናቴ ሁሌም ስለምትጠይቀኝ። በግል ግን ከኔ ጋር ምንም አይነት ግንኙነት የለንም። እውነት ለመናገር ብዙ ጊዜ ፈልገውኛል፣ ብዙ ጊዜ ጠይቀውኛል፣ ብዙ ጊዜ ሊያቀርቡኝ ሞክረዋል። ነገር ግን እኔ ገሸሽ አረኳቸው። እኔ አልፈለኩም። ኢኮኖሚም ከሁሉም የተሻለ ስለነበር ለገንዘቤ ብለው እየጨቀጨቁኝ የመሰለኝ ስለመሰላቸው ነው። አይ ዶንት ኖ ተውኝ ይላል። በዚህ መሃል 2 ልጆችን ወልደናል። ከሚስቴ ጋር 5 ዓመት ሆኖናል። ከቤተሰቦቼ ጋር ያለኝ ግንኙነት እንደነገርኩሽ ነው። ህይወቴ ላይ በጣም ጥብቅ የምባል ሰው ነኝ። ስራዬ ላይ እጅግ በጣም የማተኩር ሰው ነኝ። በህይወት በጣም የምትፈራው ነገር ብትኝ ድህነትን ነው። ድህነትን በጣም እፈራዋለሁ። ልጅነቴን የቀማኝ፣ በጣም ያሰቃየኝ፣ በጣም ብዙ ነገሮችን ያሳጣኝ ነው። እናም ያን ድህነትን ህይወት ውስጥ እንዳይመጣ ሁሉ ነገሬን ብሎክ አድርጌ ስራዬ ላይ ነው ያተኮርኩት። አሁን ግን ሁሉ ነገር ነው ያስጠላኝ። ድህነትም ምንም እንዳልሆነ
ማጣትም ምንም እንዳልሆነ መታመምም ምንም እንዳልሆነ ሰው ልቡን እምነቱን እውነቱን ሲያጣ የሚታመመው ህመም ከሁሉም በላይ ሐኪም የሌለው ቁስል እንደሆነ እየተሰማኝ ነው። ወደ መጨረሻው ፖይንት ስመጣልሽ የበዓል ቀን ነበረ። እናቴ ደወለችልኝ። ሁሉም ቤተሰቦቼ በበዓል እናቴ ቤት እህት ወንድሞቼ ተሰብስበው የማሳለፍ ልምድ አላቸው። እናም ተሰብስበው እያሳለፉ ባለበት ሁኔታ ሁሌም እናቴ ትደውልና ትጋብዘኛለች ከነሱ ጋር እንድቀላቀል። በዚህም በዓል እንደተለመደው ደወለችልኝ። በእርግጥ እህት ወንድሞቼ ለበዓል ብቻ አይደለም በሳምንታት ውስጥም ቀጠሮ አድርገው የሚገናኙበት ፕሮግራም አላቸው። እንደ ቤተሰብ እናታቸው ጋር መጥተው እናታቸውን የሚካደሙበት ፕሮግራም አላቸው። አመንሽም አላመንሽም አንድም ቀን እዛ ጉዳይ ላይ ተገኝቼ አላቅም። ከቤት ከመውጣቴ በፊት ታላላቆች ያጀመሩት ነገር ነው። ቤት እያለሁኝ እሳተፍ ነበር። ከቤት ግን ከወጣሁኝ በኋላ አንድ ቀንም እዚህ ፕሮግራም ላይ ተደባልቄ አላቅም። የዚህ በዓል ዕለት ግን እናቴ አብዝታው ተወተችኝ። አልመጣም አይመቸኝም አልኳት። መኪና እየነዳሁኝ ነበር። እናቴ አንድ ልምድ አላት። ስልክ ካወራች በኋላ አዘጋም፣ ዝም ብላ ነው የምታስቀምጠው። በዛ ሁኔታ ውስጥ እኔም መኪና እየነዳሁኝ እያወራኋት ስለነበረ ሰላም ብላኝ እንድመጣ ወስቷኝ እምቢ ብያት ስልኳን አስቀመጠች እንደለመደችው። ከወዲያ ማዶ ከወንድሞቼንና እህቶቼን ድምጽ ሰማሁኝ። የሰማሁት ነገር ግን በጣም አሰቃቂ ነበረ። አንቺ አታይም አይደል? እሱ ነበርኩ፣ አንቺ እናት ነሽ፣ እሱ ነው ደውሎ እንኳን አደረሰሽ ማለት ያለብሽ፣ ለምን አታዩም ይላታል አንድ ወንድሜ። ተውት ልጄ እኮ ነው ትላለች። ምንድነው ልጅሽ? ከየት እንደመጣ እንኳን የማይታወቅ እውነት ግን ወንድማችን ነው እያሉ ከአንዳንድ እናቴን ያጣድፏታል። እረፉ እንደሱ አትበሉ እያለች ትከላከልልኛለች። ምንም ቢሆን ወንድማችሁ ነው ትላቸዋለች። ኧረ እኛ ወንድማችን አይደለም፣ እጅግ ራስ ወዳድ፣ እጅግ ክፉ፣ እጅግ መጥፎ ሰው ነው። አንቺ አልተው ብለሽ ነው እንጂ አንቺማ ባትኖሪ ስሙንም እስካሁን ረስተነዋል። ከእህትና ከወንድሜ የሚሰነዘሩት የጥላቻ የንቀት ለኔ ያላቸው እኔ ስለነሱ ያደረኩባቸው መጥፎ ንግግሮች በዛ ስልክ አቋርጦ ወደ ጆሮዬ ገባ። በወቅቱ ምን እንደተፈጠረ አላቅም። አሁን ከምነግርሽ በላይ ብዙ ነገሮችን ሰምቻለሁ። ከቆመ መኪና ጋር ሄጄ ተጋጨው። በዛ አጋጣሚ ነበረ ለቤቴ ከሚስቴ ጋር ለረጅም ጊዜ በህመሜ ምክንያት የመቀመጥ አደጋ ልበልሽ እንጂ ከአደጋው በላይ እቤቴ የመቀመጥ አደጋ ይደረሰብኝ። የአካል ጉዳት ብቻ ሳይሆን ከባድ የሆነ የስሜት ጉዳትም ደርሶብኛል ከወንድሞቼ ከእናቴ በሰማሁት ነገር። በእርግጥ እናቴ ሙሉ ነገሩን ለኔ ስትከላከል ነበር። ነገር ግን ወንድሞቼና እህቶቼ ስድስቱን በሚባል ደረጃ እንደማይፈልጉኝ እንዳልደረስኩላቸው የኔ ማግኘት አለማግኘት የኔ መኖር አለመኖር ለነሱ ምንም አለመሆኑን በታላቅ ቁጣ እናቴ ላይ ሲያንቧርቁ ነበር የሰማሁት። ይሄ ጉዳይ በጣም ጎርቶኝ ተሰብሬ በዛው ላይም ደግሞ ያ የመኪና አደጋ ተጨምሮ እኔን ብዙ ባይጎዳኝም እቤት ለመቀመጥና ትንሽ ማሰብ ፈለኩኝ ከህመሜም ከልብ ቁስሌም ለማገገም። በዚህ ሁኔታ ውስጥ እንዳለሁኝ ከሚስቴ ጋር ረጅም ቀናቶችን ለመጀመሪያ ጊዜ ከተጋባን ለመጀመሪያ ጊዜ አብረን የመቆየት አብረን የመሰንበት እድሉን አገኘን። ነገር ግን በሚገርምሽ ሁኔታ ያን ጊዜ ከራሴ ጋር አውርቼ የሰማሁትን የነበርኩበትን ያሳለፍኩበትን የዘጋኋቸውን ያበላሸኋቸውን ነገሮች ለተወሰነ ቅጽበት ውስጥ ለመገንዘብ ችዬ ነበረ። የወንድምና እህቶቼን ህመም ተረዳኋቸው። ወልደው አግብተው ተቸግረው እርቧቸው አልደረስኩላቸውም። በአቅሜን ማድረግ እችል ነበር። ከ8 ዓመት በላይ ያላየኋቸው እህቶች አሉኝ። አግኝቻቸው ድምጻቸውን ሰምቼ ማላቃቸውም አሉ። ታዲያ የኔ ወንድምነት ምኑ ጋር ነው ብዬ ሳስብ በጣም አፈርኩኝ በራሴ። የተናገሩት ነገር ልክ እንደሆነ ተሰማኝ። ምን ያህል ብቸኛ እንደሆንኩ ራሴን አየሁት። ምን ያህል ባዶ እንደሆንኩ ራሴን ተገነዘብኩት። ከዛም ወደ ቤቴ ተመልሼ ከሚስቴ ጋርስ ምን አይነት ባል ነኝ፣ ከሚስቴ ጋርስ ምን አይነት ጊዜ አለኝ ብዬ እያሰብኩኝ መቆየት ፈለኩኝ ቤቴ ውስጥ። ነገር ግን በሚገርም ሁኔታ ልንግባባ አልችልም ከሚስቴ ጋር። በፍጹም ደስተኛ አልነበረችም ቤት በመሆኔ። ስራ መውጣበት ቀን ናፈቃት። ብናወራ አንግባባም፣ ብንነጋገር አንስማማም። ለደቂቃ አጠገቤ መቀመጥ አትፈልግም።
ልታወራኝም አትፈልግም። አንተ ስራ ስትሆን ነው እንጂ እኮ ባህሪ ከባድ ነው ትለኛለች። እንዴት እላታለሁ። ብዙ ጊዜ ስለማንገናኝ ብዙ ነገራችን እስካሁን አልተገለጠም ትላለች። አንገናኝም እንዴ እላታለሁ። ከጧት ወጥቶ ማታ ላዳር ከመምጣት ውጪ እኔ እናንተ መቼ ነው ረጅም ቀናቶችን አብረን ማሳለፍ የቻልነው ትለኛለች። ከተጋባን ጀምሮ አሰብኩት። እውነት ነው። እሁድን እንኳን አብረን አሳልፈን አናውቅም። ሰዓቴን ጠብቄ እወጣለሁ። ሰዓቴን አክብሬ የምገባ ግን ባልነኝ። ያ በራሱ ለእኔ በቂ መስለኝ ነበር። እንደተባለውም ዞር ብዬ ሳስበው ያወራናቸው፣ የተነጋገርናቸው፣ የሳቅንባቸው አንድም ቅጽበቶች አይታወሱኝም። ራት በልቶ ወደ አልጋ ከመሄድ፣ ቁርስ በልቶ ወደ ስራ ከመሮጥ ውጪ። ራሴን በጣም ታዘብኩት። በዚህ ሁኔታ ውስጥ እያለን የእህትና የወንድሞቼን ነገር ነገርኳት። ታግዘኛለች፣ ታጽናናኛለች፣ ከጎኔ ትቆማለች ብዬ አስቤ ነበረ። እውነታቸውን ነው አለችኝ። በጣም ደነገጥኩ። እንዴት አልኳት። የወንድም ሀብት፣ የወንድም መኖር፣ የወንድም ንብረት ለኔ ጋሻ ካልሆነልኝ ምን ነው አለችኝ። ለምን አልኳት። የራስ ሰው ሲያገኝ፣ የራስ ሰው ሲለወጥ፣ የራስ ሰው ትልቅ ቦታ ሲደርስ እኮ በጣም ደስ የሚለው በሱ ማግኘት፣ በሱ መለወጥ የኛ ችግር፣ የኛ መከራ ይቀረፋል ብለን ስለምናስብ ነው። የሱ ማግኘትና የሱ መለወጥ የኔን ችግር፣ የኔን መከራ፣ የኔን ሀዘን ካልቀረፈልኝ ማንም ባዳ አገኘ፣ የኔም ወንድም አገኘ፣ ከማንም ባዳ ጋር ኖርኩ፣ ያው እኮ ነው። ለማይሰጠኝ ለማያግዘኝ ወንድም ትርጉሙ ምንድነው? በማግኘቱና በመለወጡ የምንደሰትበት አለች። ተረዳኋት። በወቅቱ ግን በጣም ተጣላን። ከቀን ወደ ቀን ከሚስቴ ጋር ያለን ጸብ በጣም እየከረረ መጣ። በምንም ሁኔታ ልንግባባ አልቻልንም። እኔ በዛ ስሜትና በዛ ሀዘን ውስጥ ነኝ። እሷ ምን እንደተፈጠረ በማላውቀው ሁኔታ አኩራፊ፣ ተነጫናጭ፣ በርጋጊ ሆናለች። 15 ቀን ቤት አሳለፍኩኝ። ነገር ግን እነዛ 15 ቀኖች ሙሉ ለሙሉ ትዳሬ ምን ላይ እንዳለ፣ እኔና እሷ ግንኙነት ምን ያህል የተበላሸ እንደሆነ፣ ራሴን ምን አይነት ቀውስ ውስጥ ያለው ሰው መሆኔን የተገነዘብኩበት ያረፍኩበት አልነበረም። ለካ ገንዘብ እየፈለገኝ ነበር። ሁሉም ሰዎችን ግን አጥቻለሁ። ብቻዬን የቀረው ነፍስ እንደሆንኩ ተሰማኝ። በዚህ ሁኔታ ውስጥ እንዳለን 15ኛው ቀን ላይ ስራ ለመውጣት ስነሳ አንዴ ቁጭ በል አለችኝ። ተቀመጥኩ። አንድ ነገር ልነግርህ እፈልጋለሁ አለችኝ። እሺ ንገሪኝ አልኳት። ከሌላ ሰው ጋር ዝሙት ሰርቻለሁ ብላ በጣም ተረጋግታ፣ በጣም ሲሪየስ ሆና ከሌላ ሰው ጋር ዝሙት ውስጥ ወይም ደግሞ ግንኙነት ውስጥ ገብታ እንደነበርና አሁን ግን እንዳቆመችው ያም ነገር ከሆነ 1 ዓመት እንደሆነ ነገረችኝ። ይቅርታ እንዳረግላት ተማጸነችኝ። በጣም የገረመኝ ከሷ መንገር ውጪ እኔ ያደረኩት ነገር ነው። ልክ ስትነግረኝ ትክክል መሆኗንና ምንም ጥፋት እንደሌለባት ውስጥ የተሰማኝ። ምንም ጥፋት የለበሽም፣ ችግር የለውም አልኳት። ግራ ተጋባች። አይ ይቅርታ እንድታረግልኝ እፈልጋለሁ። ይሄን ነገር ይቅርታ አድርገህልኝ ህይወታችንን አብረን እንድንቀጥል እፈልጋለሁ። ግን ምንም እንዳይመስልህ ደግሞ አልጠብቅም አለችኝ። እኔ ግን ደንዝዤ ቀረው። ምንም አልመሰለኝም። ተነስቼ ወደ ስራዬ ሄድኩኝ። ቅውስ ያልኩኝ መሰለኝ። ነፈዝ የሆንኩኝ መሰለኝ። ቀፎ የሆንኩኝ መሰለኝ። ባስበው ውስጤ ምንም አይነት ስህተት ናት የሚል ነገር ሊነግረኝ አልቻለም። ይህንም እርግጠኝነቴን ፈራሁት። በዛ ሁኔታ ውስጥ ሆኜ 1 ወር ሆኖናል። ምንም መናገር አልቻልኩም። ምንም መሆን አልቻልኩም። የሆነ ሰዓት ላይ የሆነ ነገር በለኝ እንጂ ዝም አልክ እኮ፣ እባክህ ይቅርታ አድርግልኝ አለችኝ። መሄድ ትችያለሽ አልኳት አንድ አፌን። ለምን? እውነቱን ስለነገርኩ ስላልዋሸሁክ ይቅርታ እንድታደርግልኝ ነው እንጂ እንድንለያይ አይደለም ሚስጥሬን የተናዘዝኩት አለችኝ። እንደዛ ከሆነ ተይኝ አልኳት። አውለት አሰብኩት። ይቅርታ ማድረግም አልፈልግም። አብሬያት ለመሆን ይቅርታ ለማድረግ ሳስብም የሆነ ድንጋይነት ይሰማኛል። ለመተው ሳስብ ደግሞ የራሴ ጥፋተኝነት ጎልቶ ይወጣብኛል።
ቤተሰቤ በዚህ ደረጃ ከጠላኝና በዚህ ደረጃ ቤተሰቤን ያስቀየምኩ ሰው ከሆነ ለሚስቴም እንዳልነበርኩላት እንዳልሆንኳት እንደ ባል ትሪት እንዳላደርኳት ሲታሰበኝ እውነት ታጥላት እኮ እላለሁ። ነገር ግን ይሄን ነገር ማረጓን ደግሞ ሳስብ መቀበል አልቻልኩም። በዛ መሃል ሆኜ ድንዝዝ ብዬ ፈዝዝ ብዬ ሄጄ ማማክረው ማወራው እንዲሆንኩኝ እንኳን ብዬ ምለው ቤተሰብ እንደሌለኝ እየተሰማኝ ቁጭ ብያለሁ። በዚህ መሃል ግን ይሄ ነገር አንድ ነገርን አስተማረኝ። እናቴ ጋር መሄድን፣ እናቴ ጋር ማልቀስን፣ እናቴን አፉ በይ ማለትን አስተማረኝ። እናቴ ጋር ሄድኩኝ፣ አለቀስኩ፣ እግሯ ላይ ወደቅኩኝ፣ እንድታቅፈኝ ጠይቄ ለሰዓታት ከሷ ጋር አሳልፌ መምጣትን ልማድ አድርጌዋለሁ። ወንድሞቼን እንድጠራቸው እንድሰበስባቸውና ይቅርታ እንድጠይቃቸው ጠየቅኳት። ማናቸውም ግን ፈቃደኛ አልሆኑልኝም። ዋናው እናቴ ናት። ስለ ትዳሬ ማንንም የማወራው ሰው የለኝም። ከእናቴ ጋርም ይሄን ጉዳይ ማውራት አልችልም። ውስጤ ትክክል ናት ብሎ የሚሰማኝ ነገር የኔ ራሱ ትክክለኛ ስሜት ነው ወይ? እንደ ሰው ትክክል ነኝ ወይ? ይሄ ራሱ በጣም ያስፈራኛል። ሰውኛ ባህሪ አልመሰለኝም። ትክክል ናት ብዬ ይቅርታ አድርጌላት ለመኖር ስዘጋጅ ደግሞ እንደ ድድብናና እንደ ስንፍና ይሰማኛል። ምን አይነት የስሜት ነውጥ ውስጥ ነው ያለሁት? እባካችሁ እባክሽን ንገሪኝ ይላል የዛሬው ባለ ታሪካችን። ወዶቼ ከኔ ጋር ረጅም ሰዓት አውርተናል፣ ብዙ ነገሮችን ተነጋግረናል። በዚህ ታሪክ ላይ እናንተ ምን ትላላችሁ? የራሳችሁን ኦፒኒየን ስጡት። ከዛ በተረፈ ድሪአ፣ አባያ፣ ጫማ፣ ቦርሳም ለመግዛት ሀሳብ ያላችሁ ሀውለት ጋር ሳታዩ እንዳትገዙ ላለሁኝ። አድራሻችን ቤተል ኤጄሞል 1ኛ ፎቅ 113 ቁጥር ነው። ሀውለት ጋር ሳታዩ አባያ፣ ጫማ፣ ቦርሳ፣ ድሪአ፣ ቶብ እንዳትገዙ። አመሰግናለሁ። ቪዲዮን ሼር አድርጋችሁ ለብዙ እንዲደርስ አድርጉልኝ።